መቼ ይሆን? ደራሲ ደምሴ ጽጌ። ለኑሯችን አስፈላጊ ሆኖ ሲገኝ ብቻ ነው ያንድን ነገር ህልውና የምንቀበለው። በአጋጣሚ ሊሆን የማይችል ነገር ነበር ያጋጠመኝ። ገዋኔ አካባቢ አፋሮች መንደር። አፋሮች ዘላኖች ናቸው። አርሰው ሳይሆን ፍየል፣ ከብትና ግመል አርብተው የነሱን ወተት ጠጥተው የሚኖሩ። አለባበሳቸው፣ ጎጆ አሰራራቸው፣ አመጋገባቸው፣ ሃይማኖታቸውና አስተሳሰባቸው በአጠቃላይ አኗኗራቸው አንድ አይነት የሆነ መልካቸው ብቻ ነው መለያቸው። ይሄ እንግዲህ የዘላን ሁሉ መለያ መሆኑ ነው። ልጅቷ ግን በአጋጣሚ የተለየች ሆና ተወልዳ ኖሯል። ወይም ከተወለደች በኋላ ልዩ የመሆን መንፈስ ተጠናውቷት ከሰዎቿ መሃል ወጥታ በመጀመሪያ ልብሷን፣ ቆይታ አመጋገቧን፣ ቆይታ ሃይማኖቷን፣ ከዚያም አስተሳሰቧን፣ ከርማ ደግሞ የጎሳውን ደንቦች በመጣስ ገዋኔ ብቅ እያለች ሌላ አይነት ኑሮ መምራት ትጀምራለች። በመጀመሪያ ቤተሰብ ይገስጻል፣ አሻፈረኝ ትላለች። ጓደኞቿ ይመክሯታል፣ አያገባችሁም ትላለች። ሽማግሌ ይላክባታል። ወይ ፍንክች! በአፋሮች ደንብ የጎሳው መሪዎች ይሰበሰቡና ውሳኔ ይጥሉባታል። ልብሳችንን ናቀች? አዎ። ምግባችንን ናቀች? አዎ። ሃይማኖታችንን ደፈረች? አዎ። ደንባችንን ጣሰች? አዎ። ስለዚህ እሷ ከኛ አይደለችም፣ አፋር አይደለችም፣ ከኛ ጋር አትኖርም ብለው ይወስኑባታል። ብያኔያቸውን ጥሳ እዚያው መንደሯ ትኖራለች። ሽማግሌዎቹ ቆይተው ይሰበሰባሉ፣ ሌላ ውሳኔ ይሰጣሉ። የሞት ፍርድ ይፈረድባታል። በዚህ የጎሳው ህልውና ይጠበቃል፣ የማያስፈልገው ይወገዳል። ሐመሮች መሃል ተገኝቼ ነበር አንድ ወቅት። ያንዱ አባወራ እንግዳ ሆኜ እቤቱ ገባው። ተጨነቀ፣ ተጠበበ። እኔን የሚያህል እንግዳ በምን ያስተናግድ? ሀብታም ነው። በመቶ የሚቆጠሩ ፍየሎችና ከብቶች አሉት። ግን አንዷን ፍየል ለእንግዳው ለማረድ እንኳን ብቻውን መወሰን አይችልም። ስለዚህ እቤቱ አስቀምጦኝ የሀገር ሽማግሌ ፍለጋ ወጣ። ጠራቸው፣ ተሰበሰቡ፣ ተወያዩ። የጉዳዩን ከባድነት ስለተገነዘቡም አንድ ፍየል አርዶ እንዲያስተናግደኝ ፈቀዱለት። በራሱ ፍየል ትሉ ይሆናል ይህንን ስትሰሙ። አዎ፣ በራሱ ፍየል ማዘዝ አይችልም። በዘላኖች ዘንድ የግልና የወል በውል ተለይተው የሚታወቁበት መስመር ግልጽ አይደለም። እያንዳንዱ ለራሱም ለሁሉም ነው የሚኖር። እኔና የኔነት በእነሱ ዘንድ የሉም፣ አያስፈልጉማ። የዲሞክራሲ አባቶች የሆኑት ግሪኮች ያደረጉትን ደግሞ ላጫውታችሁ። ሶቅራጠስ የሚባል ታላቅ ፈላስፋና መምህር ነበራቸው። ግሪኮች በወቅቱ ጌታና ባሪያ ሆነው ነበር የሚኖሩት። ዲሞክራሲ ለጌቶች ብቻ ነበር። እንዳሁኑ የመጻፍና የመናገር መብት ነበራቸው።
ሶቅራጥስ እንደ ልቡ ሲናገር፣ ሲያስተምር፣ ሲጠይቅ የግሪኮችን ኑሮ ሁሉ ጥያቄ ውስጥ አስገባው። ወጣቶችንም ተጠራጣሪዎች አደረጋቸው። ዓይናችሁን እንጂ ጆሮአችሁን አትመኑ አላቸው። በዚህ ጊዜ የአንቴናን ኑሮ አናጋው። አዋቂዎች ተሰበሰቡ፣ ሶቅራጥስንም ከሰሱት። ወጣቶቻችንን አበላሸ፣ እምነታችንን አናጋ አሉት። አሰሩት፣ ለፍርድ አቀርበው የሞት ፍርድ በየኑበት። መርዝ በጥብጠው ሰጡት፣ ጠጥቶት ሞተ። አላስፈለገማ። የግሪኮቹ እንዲያ ነበር የአሁኑ ዘመን ዲሞክራሲስ። እንደኛ አይበላም? አዎ። እንደኛ አይለብስም? አዎ። እንደኛ አይኖርም? አዎ። የራሱ ጉዳይ እንዳሻው ይኑራ ማለትን ይጠይቃል። እንዳሻው እንዲኖር መፍቀድን የግድ ይላል። ያኔ ብቻ ነው ዲሞክራሲን ለማጣጣም የምንበቃው።